ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምህረትና ቸርነት ደግፎ በህይወት ያኖረን ደጉ ጌታ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እህታችሁ ሮማን ነኝ። እንግዲህ እንደምታውቁት በተከታታይ የጀመርነው የጴጥሮስ መልእክት መጽሐፍ አለን። ክብር ለሱ ይሁን። የረዳን ያገዘን እሱ ይባረክ። ደግሞ አሁን በሚዲያ ላይ በተለይ በሶሻል ሚዲያ በዋትስአፕ እና በፌስቡክም ይህንኑ መልእክት ታገኛላችሁ። ምናልባት በጊዜው ተገኝተው ላላደመጡ መልእክቱ እንዲደርስ እንድታደርጉልን ብዙዎች በተለያየ ምክንያት ስለማይደርሳቸው ስለተጠየቅን ነው ይሄንን እያደረግን ያለነው። እናንተም እንዲደርሳቸው እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለን። አብረን እንድናገለግል አብረን እንድንቀጥል የሰማይ አምላክ እግዚአብሔር ይባርካችሁ። እንጸልይና ዛሬም እግዚአብሔር እንዲናገር እንዲያስተምረን በእግዚአብሔር ፊት እንሆናለን፣ እንጸልያለን። የአባቶቻችን አምላክ ትልቅ እግዚአብሔር ሆይ እናመሰግንሃለን። ባንተ ምህረት ባንተ ቸርነት ዛሬን አለን። አሁንም ትናገራለህ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸውን ብዙ ይሆናል እንዳልክ ሰላማችን እንዲበዛ ካለንበት ልፍ እንድንል ወደ ፈቃድ ምክር ወደ ልብህ አጀንዳ ማለፍ የምንችልበት መኖር የምንችልበት ጸጋ እንዲጨመርልን በስምህ ጸለይኩ። በነገር ሁሉ ክበር፣ ለኔም ለሰሚዎችም ለሁላችንም ጸጋን ኃይልን ጉልበትን እንድትሰጠን ጸለይኩ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እንደምታውቁት በዚህ በሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ነው ያለነው። ገና ስንጀምረው የጴጥሮስን መጽሐፍ ዋነኛ ሐሳብና አጀንዳ ተመልክተናል። ባለፈው በተለይ ተመልክተን ያለፍነው እግዚአብሔር አምላክ ክፍሉን ላንበው በገዛ ክብሩ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ከ3 ጀምሮ ያለውን አነባለሁ። በገዛ ክብሩና በበጎነቱ የጠራንን እርሱንም በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮቱ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነ ተስፋ ሰጥቶናል። ይሄ በተለይ ሁለተኛውን ጴጥሮስ ስንመለከት ልንኖረው ስለተገባ ሕይወት እኛ ችለን ሳይሆን የመለኮቱ ኃይል ራሱ እውነተኛ ክርስትናን እንድንኖር ያደርገናል፣ እሱ ተሰጥቶናል ይለናል። በተለይ ደግሞ በመጀመሪያው ትርጉም ላይ ስንመለከት የተሰጠን ይሄ ምንድነው ይላል? ቁጥር 4 ላይ ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። እንዴት አይነት የተወደደ አምላክ እንደሆነ። በቃ እንግዲህ ካመናችሁ ኑሩ፣ አምኛለሁ ካላችሁ ቃላችሁን አክብሩ፣ ከዚህ በኋላ የእናንተ ኃላፊነት ነው ብሎ አይደለም የተሆን። በጣም ነው ወገኖቼ እንድታስቡት የምፈልገው። እኔ ይህንን ቃል ደግሜ ባነበብኩት ቁጥር ውስጤ ይዘላል። ለካስ በእኔ ችሎታ በእኔ አቅም ሳይሆን የሚረዳ ጸጋ ሰጥቶ ፈቃድ እንዳለኝ ያውቃለሁ። ፈቃድ አለህ፣ ፈቃድ አለሽ፣ ፈቃድሽ እንዳለ ሆኖ ግን ስትወስኝ መጀመሪያ የሰጠን ልጅነትን ነው። ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው ለተቀበሉት በስሙ ለሚያምኑ ለነሱ የመጀመሪያ የተሰጣቸው የልጅነት ስልጣን ነው ይላል። ፈቅደነው ፈልገነው ልጅነትን ወይም የከበረውን ስልጣን ፈልገን ሳይሆን እሱ ለኔ ኃጢአት ሞቷል፣ ኃጢአቴን ብቻ አንጻልኝ የሚል አይነት እምነት ነው እኔም የነበረኝ ያሰብነው ይሄንን። እሱ ግን ያለፈ ነገር ነው ያደረገን። እሱ ብቻ አይደለም። እዚያው ዮሐንስ ወንጌል ላይ ከዛሬ ጀምሮ ከወንድ ፈቃድ አልተወለዳችሁም ብሎ የወላጆቻችን ትምክቶቻችን የምንላቸው መልካችን ውበታችን የምንላቸውን የሰዎችን ማንነት ሳይሆን ያለፈ ነው። ወጣችኋል፣ ከዚህ በስጋ ለብሳችኋል፣ መልካቸውን አልተወሰደባችሁም፣
ከዝርያችሁ አልተነቃነቃችሁም። ነገር ግን መንፈሳዊ ውልደትን ስታገኙ የመንፈሳዊ ጉልበት ብቃት እንድታገኙ የሚያደርግ የእግዚአብሔር መንፈስ መወለድ በእናንተ ውስጥ እንዲሆን ሆኗል ይለና ጴጥሮስ አስረግጦ ሲናገረን እውነተኛ መንፈሳዊነትን መኖር እንድትችሉ ብቃት ያለው የመለኮቱ ኃይል ምን አይነት ነው ይለናል። እጅግ የተከበረ በበጎነቱ ነው የሰጠን፣ እንዲያው ነው የተቀበልነው። ምን የሆነ ነው ይላል? በበጎነቱ እንዲያው የሰጠን ማለት ነው። ምን አይነት ነው? በበጎነቱ የተከበረ እጅግ ታላቅ የሆነ ተስፋ በመለኮቱ ኃይል እውነተኛውን ክርስትና መኖር እንድንችል የሚያደርግ አቅም አግኝተናል። ስለዚህ እኔ ያገኘሁት እኔ የሱ የዛኛው የሚባል አይደለም። ሰጪው አንድ ስለሆነ ከአንድ ጎተራ ከአንድ ማንነቱ ስለሆነ እየሰጠን ያለው የእንትና ትልቅ የእንትና ትንሽ የሚባል ስጦታ የለውም። ለምን? ትልቅም ትንሽም የእግዚአብሔር ልጅ የለውም። እግዚአብሔር ሁሉንም ወዲያው ጌታን ሲቀበሉ አንዳንዶቻችን እንደምንለው ድሮ ምን ጨዋ ነኝ እኔ እኮ በቃ እግዚአብሔርን የምፈራ እንዲማረግ ነኝ ብለን እንደምንም ተታከን ክርስቲያን ለመሆን ወይም መንፈሳዊ መስለን እንሄድና ግን በቃ እዛችን ላይ ዝም ብሎ ተጨማሪ ቶፕ አፕ ነው ያደረገው የክርስቶስን ኢየሱስን መሞት ማመኔን እንጂ እኔ በተፈጥሮዬ ብቁ ነኝ የምንል ሰዎች ስናሳዝን ማንም ብቁ የለም። ሁላችን ከፍጥረታችን የሙት ልጆች ነበርን። በፊት የምንመላለሰው በጨለማው መንግስት ግዛት ስር ሆኖ አደራረጋችን ያንዳንዱ ክፋት በሰው ሁሉ ፊት የተገለጠ ስለሆነ እንደነሱ አይደለሁም ብለን ልንርቅ እንችላለን። ታስታውሳላችሁ እነዚያ ሁለት ስለሚጸልዩ ሰዎች ጌታ ኢየሱስ ሲናገር አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። ቀራጩ የሰራውን በደል መተላለፍ ያውቀዋል፣ ከማህበረሰቡ መገለሉንም ያውቃል፣ የሰራው ልክ እንዳልሆነ ያውቃል። እኔ ኃጢአተኛ ነኝ፣ ቀና ብዬ ላይ አልችልም፣ በደለኛ ነኝ፣ እባክህ ማረኝ ብሎ ደረቱን እየደቃ ይጮሃል። ሌላው ፈሪሳዊ ግን እኔ ግን ብቁ ነኝ፣ እኔ እንደሱ አይደለሁም፣ ጾም ነው በሳምንቱ 2 ቀን፣ ስጦታ ነው ለሁሉ ሰጣለሁ፣ እኔ ጠንቃቃ ነኝ እያለ ሲናገር እግዚአብሔር ምን አለ? ጌታ ኢየሱስ ከሁለቱ ማን የጸደቀ መሰላችሁ? እኔ ኃጢአተኛ ነኝ ምንም የለኝም ብሎ ራሱን ዝቅ ያደረገ እንጂ ብቁ ነኝ ያለው ሰው አይደለም ማለት። ልክ እንደዛ ነን ሁላችንም። ነገር ግን ያንን የተቀበልነውን የልጅነትን ስልጣን እንድንኖር ከእግዚአብሔር መንፈስ የተወለድንበት ያ የመለኮቱ ኃይል በበጎነቱ እንዲያው የሰጠን ምን እንድናደርግ እውነተኛ ክርስቲያኖች ሆነ እንድንመላለስ እግዚአብሔርን በማወቅና በመረዳት የሚገባውን ህይወት እንድንኖር ምዕራፍ 2 ላይ አንደኛ ጴጥሮስ ላይ በተለይ ምዕራፍ 2 ላይ እናንተ እኮ በህይወት ያላችሁት የሱን በጎነት ለመንገር ነው፣ ምን እንድትሆኑ ካህናት እንድትሆኑ የተባልነውን ክህነት ለመኖር እንድንችል እንዴት መኖር እንዳለብን በእያንዳንዱ እንቅስቃሴያችን በተለይ ስለ ባል፣ ስለ ሚስት፣ ስለ አባት፣ ስለ እናት፣ ስለ አገልጋይ፣ ስለ አለቃ ይነግረናል። በቃ እነዚህን ልታደርጉ ካቃታችሁ እግሩ ስር ውደቁ ብሎ ያስቀምጥልን። አሁን ደግሞ እውነተኛ ክርስትናን ለመኖር የሚያበቃ የመለኮቱ ኃይል እንዲያው በበጎነት ተሰጥቷቸዋል። ስለዚህ የመጀመሪያ ወደ እግዚአብሔር እንድትገቡ ያደረጋችሁ እምነታችሁ ነው አይደል? እምነታችሁን ያዙ፣ አጥብቃችሁ ጠንክሩ፣ እንድትተጉ ይገባችኋል። እሱ ነው ከሱ ጋር ያጣበቃችሁ። የእግዚአብሔር ልጅ እንድንሆን የረዳን ምናችን ነው? እንድናምን መሆናችን ነው ይልና በተለይ ባለፈው የተመለከትነው ይሄንን ነው። በእምነት ልንኖር ስለሚገባው ኑሮ ቀድሞ እኔኮ ድሮኮ ያልን የምንተርከው አይደለም። ክርስትና ዛሬ የምንገኝበት ነው። ዛሬ እየጨመርን ትላንትና በጣም በብዙ ተመሰክሩ ነበር። ትላንትና በክርስትና ህይወታችሁ ሰዎች ያከብሯችሁ ነበር። እንግዲያው ከትላንትናው ይልቅ ዛሬ ትላንት 10 ሰው አክብሮ ከሆነ 100 ሰው እስኪያከብር በ100 ሰው ፊት የተገለጥክ እስክትሆን ድረስ ትላንት በጓዳችሁ ነበራችኋል። ዛሬ በየአደባባዩ ሁሉ ያው ህይወት ያው ማንነታችሁ እየጨመረ ነው ሊሄድ የሚገባ። ለምን እንዴት እንችላለን ብትሉ የመለኮቱ ኃይል እንዲያው
በበጎነት እጅግ የከበረ ተስፋ ሰጥቶናል። ለመኖር ብቃት ያለው ተስፋ እንደሌለው አይደለም፣ ለመኖር እምነትን ለመኖር የሚያበቃ ተስፋ አለን ብሎ ይነግረናል። ይቀጥልና ከቁጥር 5 ጀምሮ ያለውን ላንበው። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። ከዛስ በበጎነት ላይ ዕውቀትን፣ በዕውቀትም ላይ ራስን መግዛት፣ ራስን በመግዛት ላይ መጽናናትን፣ በመጽናትም ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋቸዋል። እነዚህ ባህሪያት የሌሉት ግን የርቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱን ረስቷል። ዋት ይሁላችሁ፣ በጣም አስደንጋጭ ነገር ነው። ይሄን መኖር ካልቻላችሁ ከኃጢአት በመንጻት የእግዚአብሔር ልጆች መሆናችሁን ረስታችሁታል። አይደለም ድሮ ሳምን እያልክ ልትናገር አጠቃላይ ነገርህን እየጣልከው ነው የመጣኸው። ስለዚህ ተመለስ እያለ ነው ያለው። ስለዚህ ምን አድርግ? መጀመሪያ እምነትን አጥብቀህ ያዝ። የዳንክበትን እውነት አጥብቀህ ያዝ። ክርስቲያን ነሽ፣ እንግዲያው እንደ ክርስቲያን ጸንቶ ለመቆም ጨክኝ። አምናለሁ ብቻ አይደለም፣ እምነትሽን በተግባር ልታሳይ ይገባል። በምን? በበጎነት፣ በሚራራ ማንነት። በተለይ ጳውሎስ ሲናገር በገላትያ መጽሐፍ ምዕራፍ 5 ላይ ስለ መንፈስ ፍሬዎች የክርስቲያን ከሆንክ በኋላ ካንተ ሕይወት የሚታይ እውነተኛ ማንነትህ፣ ክርስቲያን መሆንህን የሚያሳይ፣ ክርስቲያን መሆንሽን የሚያሳየው ዋነኛ ነገር ይሄ ነው ይላል። ምንድነው ሲባል በጎነት፣ ለሌላው በእንዲያው ማድረግ፣ ያደርጉልኛል ይመልሱልኛል ሳቲ እንዲህ ቢሆን ጥሩ ነው ሳቲ ምን ልታደርጊ? እንዲያው ልትኖሪ ይገባሻል። ክብር ለሱ ይሁን። እንዲያው በበጎነት ራሳችንን በመዘርጋት ልንሰጥ ይገባናል። ስለዚህ ራሳችሁን በእምነታችሁ ላይ እምነት አለን አላችሁ፣ የእግዚአብሔር ነን አላችሁ፣ እንዴት እንኖራለን አላችሁ። እግዚአብሔር በመለኮቱ ኃይሉ ይደግፋችኋል። ኃጢአት ነው እግዚአብሔር እንዳታምን የሚያደርግ ብዙ ጠማማ ነገሮች ሲመጡ ልትበራታበት የምትችልበትን የመወለድ እውነት ከእግዚአብሔር መንፈስ ተወለዳችሁ የተባለበትን ያ የእግዚአብሔር መንፈስ ወደ እውነት ሁሉ የሚመራው የእግዚአብሔር መንፈስ የነበራችሁን አቋም የሚለውጠው ያ የእግዚአብሔር መንፈስ በእናንተ ሕይወት ይገለጣል። ይህ በእናንተ ሕይወት ሲገለጥ ሳለ ልትገልጡትና ልታሳዩት የሚገባ የከበረ ነገር ደግሞ ከፊታችሁ አለ። እሱን እንዴት ትገልጣላችሁ ሲባል እግዚአብሔር እየጨመረ በሚሄድ በፍሬው ማንነት ነው። ስለዚህ በጎነትን እንዲያው በቸርነት ልታደርጉ። ምን አይነት ነው በጎነት ያልን እንደሆነ ቅድም እንዳልኩት ተመላሽ ሊሆን የሚችል ሰዎች ተምነው ሊመልሱልን የሚችሉ የምንጠብቀው አይደለም። በጎነት ለብዙዎቻችን መሰናክል ምክንያት የሆነን ምናልባት በጣም በፍቅር ሰላም ብለናቸው ሰላምታችን ምላሽ ሳያገኝ ሲቀር ፊታችን ተለዋውጦ አዝነን መጸለይ እስኪያቅተን ስንቆም እናገኘዋለን። ለምን? ሰላምታችን መልስ እንዲያገኝ ስለምንፈልግ፣ የተመጣጠነ ምላሽ ስለጠበቀን። ምናልባት ዛሬ በጣም ተቸግረው ውሃ ሰተናቸው ቢሆን ነገ ትላንትና ውሃ ሰታኛለች ብለው አዋጅ እንዲነግሩልኝ ደግሞም አልፈው እነሱ ከቻሉ ደግሞ በለስላሳ ቀይረው እንዲያመጡልኝ እየጠበቅህ ከሆነ ይሄ በጎነት ስጦታ አይደለም። እንደማይሰጡ ስታቅ፣ እንደማያደርጉ ስታደርግ ነው ያ በጎነት። በቅንነት የምታደርገው ደህንነታቸውን በበጎነት ፈልግ። የኔን በጎነት አይፈልጉም፣ የኔን ጤነኛነት አይፈልጉም። ስለዚህ ብለን እጃችንን የምናወናጭፍ ከሆንን እምነታችን በተግባር እየተፈጸመ አይደለም። ለምን? ሳንፈልገው የመጣና የወደደን እሱ ለዚያውም ደግሞ ከተቀበልነውም በኋላ ተጠራጣሪዎች ሆነን በእኛ ልክና በእኛ አቅም ልክ እንዲገለጥ የምንፈልግ እኛ፣ እሱ ግን ቢሆንም እንኳን እንዲያወደናል።
እንዲያው አፍቅሮናል፣ ተከትሎ አድኖናል። ክብር ለእግዚአብሔር ይሁን። ስለዚህ ከእምነታችሁ ጋር ታምኘዋለሽ፣ ታምነዋለህ። ካመንከው የሱን ህይወት ለመኖር ምትጀምር ከሆነ ካንተ ሊደረግ የሚገባው በጎነት ነው። ምን አለበት በቅንነት ሁሉን በሰላም ብንመለከት። በጣም በሚገርም ሁኔታ እንዴት አድርገን ነገርን እንደምናጠም እንዴት አድርገን ሰዎች እኛን ትልቅ ብለው ሌላውን ከኛ በታች አድርገው እንዲያሳዩ እንደተጎዳን አሳይተን ጎጆዎቻችንን ወይም ደግሞ እኮ ላይጎዱን ሁሉ ይችላሉ መስሎን ያዘንባቸው ሌሎችም አብረው እንዲያዝኑባቸው እኛ ባዘንባቸው እኛን ተነካን ባልንበት ሌላውም አብሮ እንዲሳተፍ አድርገን የኛ ቀድሞ ያደረግነው መልካምነት ምላሽ ተቀባዮች ከሆነን በበጎነትና በፍቅር እምነታችንን ያሳየን አይደለም። ስለዚህ ዛሬ ምንም አይነት ሰዎች ቢሆኑ የምትችሉትን እንድታደርጉ እግዚአብሔር በእናንተ ያሳለፋቸው ሰዎች ካሉ የትላንትናውን የቆጠራችሁ እንድትኖሩ አይደለም። ዛሬ ምናልባት ከናንተ በበለጠ በከበረ ስፍራ ኖረው ትላንት ከናንተ እጅ የተደጎቡትን ሰዎች ያሰባችሁ ዛሬ ላይ በትካዜ ያላችሁ ሰዎች ይሄ የክርስትና እውነት አይደለም። አዎ ትላንትና እግዚአብሔር ረድቷችሁ መልካም አድርጋችኋል። ዛሬ ላይ ምናልባት እነሱ ከናንተ በብዙ ልቀው ሊሆን ይችላል። ባይመልሱላችሁም ልክ ናቸው። ምክንያቱም እናንተ በጊዜው በገባችሁ እውነት ነው ያደረጋችሁት። እሱ ከሰማይ ሰማያት ራሱ የሚተካከል ክብር እንዳለው ሳይቆጥር አዋርዶ ራሱን ምንም ሳታደርጉለት እናንተን ከሱ ጋር ወንድሜ ብሎ ሊጠራችሁ ካላፈረ ምንም ሳታደርጉለት ከታች ወርዶ አንስቶ ልጆቼ ለማለት ካላፈረ ልጄ ነህ ሊልህ ካላፈረ ልጄ ነሽ ሊልህ ካላፈረ እሱ እንዲያው ከወደደን እኛም እንዲያው ልናደርግ ይገባል። ስለዚህ ቶሎ መሄድ ስላለብኝ ልቀጥል። በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ ደግሞ ዕውቀትን ጨምሩ። በጎ ያደረጋችሁ ያንን በጎነት ያብሰለሰላችሁ የምትኖሩ አይደለም። በዚህኛው ቃል ምን ይላል? እንግዲህ በዚህ ክብርና በጎነት ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ደግሞ ዕውቀትን ጨምሩ ይላል። በበጎነታችን ላይ ልንጨምር የሚገባው ምንድነው? ማወቅን ሲጀምር እግዚአብሔርን በማወቅ በመረዳት በሆነ እምነት ከኛ ጋር አብራችሁ ያላችሁ ያለ ነው የሚነግረው እና እግዚአብሔርን ለማወቅ እግዚአብሔርን ባወቅነው ቁጥር ለእግዚአብሔር እየተገዛን እንሄዳለን። ስለዚህ ከበጎነት ጋራ በነፃ ከማድረግ ጋራ በቅንነት ከመመላለስ ጋራ እግዚአብሔርን ልናውቀው ይገባል። እግዚአብሔርን ስናውቀው ደግሞ አብዝተን ለበጎነትም ለእምነትም የተዘጋጀን እንሆናለን። በጣም በሚገርም ሁኔታ ወደ እግዚአብሔር በቀረብን ቁጥር ነው የኛን ልክ አይተን የእግዚአብሔር እንዲያው መውደድ የሚገባል። የእግዚአብሔር እንዲያው መውደድ ሲገባን ደግሞ የያዘነውን ሁሉ እንጥላለን። ለምናችን ነው እንላለን። ለዚህ ነው ጳውሎስ ሲናገር ወደ እግዚአብሔር በቀረበ ቁጥር ትላንትና እስከ 3ኛው ሰማይ የተነጠቀው ጳውሎስ ትላንትና እውር የበራለት ትላንት ሽባ ሲተረተር በሱ የነበረ በጸጋው እግዚአብሔር ብዙ መልካም ነገር የሞተ ሲያስነሳ የነበረ ሰው ይደንቃል እኮ ብሎ አልቆመም። ባየው ልክ ተመልክቶ የተገረፈውን ግርፊያ አይቶ ከናንተን የተገርፊያለሁ ከናንተን የተገፍቻለሁ እኔ ስለ ክርስቶስ ዋጋ ከፍያለሁ እያለ የኖረ ብቻ አይደለም። ታስታውሳላችሁ አንድ ጊዜ እንዲህ ያደረጉት አበባ ጉንጉን ሰርተው እንዲያው መስዋዕት አዘጋጅተው ሊያከብሯቸው ወደዱ። አለ ምን ነው ይሄ ለኔ አይገባም፣ እኔ እንደናንተ ሰው ነኝ፣ በፍጹም አይገባኝም፣ እኔ ልኬን አውቀዋለሁ፣ እኔ መስፈርቱ ገብቶኛል፣ አብዝቼ ወደሱ እንጂ ወደ ራሴ ላይ አይገባኝም፣ በእውነት አይገባኝም እኔ አለ። ለምን ወደ ራሱ የሚያይ ሳይሆን ወደሱ የሚያይ ስለሆነ ለሱ የሚደረግለት ይገባኛል ሲል አታገኙትም። አያችሁ ምናልባት የይገባኛል ስሜት በውስጣችሁ ካለ እኔነት እየጨመረ ከሄደ አላያችሁትም ማለት ነው። የላይኛውን ስታዩት እኔ ከማለት ተወርዱና ዝቅ ማለት ትጀምራላችሁ። ኑሮዬ በቃኛል ወደሚል ወደ ተመጠነ ማንነት እንድትኖሩ እምነታችሁንና በጎነታችሁን የሚያስጨምር ልክ የሚኖረው እግዚአብሔርን እያወቃችሁ ስትሄዱ ነው። እሱን ስታውቁት የምድር ነገር በሙሉ እንድትንቁት ትሆናላችሁ። ይህን ጨምሬ ያንን አድርጌ እያለ የሚተጋውን የእናንተ ልክ
ልክ ታበጁለታላችሁ። አረሱ ይበልጣል ዛሬ እዚህ ላይ ካልኖረኝ እያልኩ አያስፈልገንም አይደለም። እግዚአብሔር በሚያስፈልገን ልክ እየጨመረ የሚሄድ በረከት እንዳለው አውቃለሁ። ለምን እግዚአብሔር ቃል በምድርም 100-200 ጥፍ ስለሚለን ልናገኝ የምንችለው በምድርም ሳያለሰቀው ቃል እናልፍበት የምንችል ሊሰጠን ይችላል። የሚሰጠን ስጦታ ግን የከበረውን ነገር የሚሸፍንብን ከሆነ ይቅርብን። ብዙ እልፍ ነገር ኖሮን ሕያው የሆነውን ክርስቶስን የሚደብቅ ከሆነ ከዚህ እውነተኛ መንፈሳዊነትን እንድንለማመድ እንድንጠነክር ከሚያደርገን ከመለኮታዊው በጎነት የሚያጎድለን ከሆነ ምን ይጠቅመናል ወገኖቼ? ምክንያቱም ቀናችንን አናቅም። ብዙ ብልጥግና ብዙ ሀብት ኖሮን ነገር ግን የዘላለሙን መንግስት ህይወት አቅልሎ የሚያሳየን ከሆነ እንደኛ አይነት ምስኪን በምድር የለም። ስለዚህ እናንተ የተወደዳችሁ የእግዚአብሔር ቤተሰቦች ጳውሎስ ምን አለ? አሁንም እንዲም እንደዛም ሆኖብኛል። መገፋትን አውቃለሁ፣ መከበርንም መሳብንም መፈለግንም አውቃለሁ። ደግሞም በጸጋ ስጦታ የተደረጉትን የእግዚአብሔርን ስራ ከማንም በላይ በትክክል አይቻለሁ። በጣም ብዙ ሙግቶችን በጣም ብዙ ሰዎች ወደ እግዚአብሔር እንዲመጡ ሆነዋል እና እንዲህ በሆነ ቁጥር ሕያው እግዚአብሔርን እያየሁት ስለሆነ የኔ ናፍቆት የኔ ጥማት አሁንም ሌላ ለመጨመር ነው ይላል። ምን ለማወቅ ነው? ያለኝን የቀደመውን ወደ ኋላ ትቼ የደረስኩበትን ወደ ኋላ ትቼ ወደፊት እሱን ለማግኘት እዘረጋለሁ። ለምን? ናፍቆቴ ነው፣ እሱ ጥማቴ ነው። በቀመስኩት ቁጥር እየጣፈጠኝ ነው የሄደው። ሃሌሉያ! እውነት ክርስትናን በቀመሳችሁት ቁጥር እየጣፈጠ ሁሉን እየረሳችሁ እንድትሄዱ የሚያደርግ ነው። ይኸውላችሁ ዛሬ ላይ የምታዩት ትልልቅ ንትርኮች፣ ትልልቅ ሰጣ ገባዎች፣ ትልልቅ እኔነትን ለማሳየት የምድርን ነገር እያሳዩ ምድር ላይ እንድንቀር የሚያደርጉን እግዚአብሔርን ያላወቁ ሰዎች ናቸው። ደፍሬ እናገራለሁ። አዎ እግዚአብሔር ያበለጽጋል፣ ይሰጣል። ነገር ግን አበልጽጎ የሰጠውን በሙሉ እየናቀ ወደፊት የሚሄድ ካልሆነ በስተቀር ብልጽግናውን ለማሳየት የሚራኮት ከሆነ እግዚአብሔርን አላወቀውም። እግዚአብሔርን ያላወቀ ምስባኩን ቢለቅ እመርጣለሁ። መሰዊያውን ይልቀቀው፣ ምን ይጠቅመዋል? ጨምሮ አሁንም እግዚአብሔርኛ በሚበስል ብዝበዛ ረጅም እጁን ዘርግቶ መቀነት የሚያስፈታ ከሆነ እሱ እዚህ ጋር እየሞተ ነው ያለው። ከሱን ይሻላለሁ። ለምን? አላይም የማንንም እጅ በቂ አድርጎ አኑሮኛል። እውነት ገብቷችኋል ጌታን? እሱ በገባችሁ ቁጥር ኃጢአተኝነታችሁ ለእናንተ ከማግበስበስ ይልቅ ለሱ ለመኖር የምትተጉ እናንተ ፍቅሩ ገብቷችሁ ከሆነ ለዚህ ለአባታችሁ ለመኖር ነው የምትጥሩት። አለማወቃችን ተመዝነን የወደቅንበት ዘመን ከመቼውም ይልቅ አሁን ነው። በጣም በሚገርም ሁኔታ እኔ በእውነት አንዳንዱን ስሰማና ሳይ የሚያንቀጠቅጠኛል። ከዚህ በፊት ተናግሬዋለሁ፣ አሁንም ብናገረው ችግር የለብኝም። ይህ ሮሜ መጽሐፍ ምዕራፍ 1 ላይ እግዚአብሔር እንደ እግዚአብሔርነቱ ባላወቁት መጠን ለማይመች አይምሮ አሳልፎ ሰጣቸው ነው የሚለው። ይሄኛ አሁን በጣም ይሄ አለማወቃችን ነው። ቆመን ምን ችግር አለው እንድንል ካደረገን አላወቅነው ማንን? እግዚአብሔርን እንደ እግዚአብሔርነቱ። የአባትነት ክብሩ አላወቅነው። ሰባዊነት ከእግዚአብሔር ይልቅ የተሻለ እሱም እኮ ሰው ነው፣ እሷም እኮ ሰው ነች፣ ተሳስተው እኮ ነው፣ ወድቀው እኮ ነው። አዎ ወድቀዋል፣ ሊመለሱ ነው የሚገባቸው። አንተ ግን ከነሱ ጋር እንዲያውም ሰላም ሁሉ አትበላቸው የሚልበት ስፍራ አለው እንጂ አመቻምቸን ከእግዚአብሔር ይልቅ ቅኖች፣ ከእግዚአብሔር ይልቅ ሰው ወዳዶች የሆን እንዳይመስላችሁ። ዕውቀት ከማጣት የተነሳ እየጠፋን ነው። ዕውቀት ካጣን ደግሞ ካህን እንዳትሆን ክጃለሁ ነው የሚለው። ዕውቀት ስለሌለ አንተ ካህን እንዳትሆን ብያለሁ ይላል። ወገኖቼ ያለ ዕውቀት ከሆነ ከክህነት ከምትወገዱ በዕውቀት ሆናችሁ እንትና ባያከብሯችሁ ይሻላል። ከሱ ጋራ መስማማት ባወቃችሁት ቁጥር ሁሉን የሚያስልቅ ሆኖ ታገኙታላችሁ። በዘመኔ አይቼዋለሁ። ምናልባት አንዳንዶች ቢሆንልን ያሉት መልካም ነገር አግኝቶኝ በሄድበት ያሉት ሰፈር ደረስኩላችሁና ሳወዳድረው እንኳን ለማወዳደር በፍጹም የሚታይ ሆኖ ስላላየሁት አንድም ቀን ዋው ያልኩበት ስፍራና መንደር የለኝም።
በእውነት ነው የምነግራችሁ። ዋው የሚያሰኘው እሱ ነው። ባወቃችሁት ቁጥር ምድርን እየናቃችሁት ነው የምትሄዱት። ለዚህ ነው ጳውሎስ እኔ ወደፊት እዘረጋለሁ የሚለው። እንዲያውም ብሄድ ይሻለኛል በክብር ከሱ ጋር ብኖር። መኖሬ ምናልባት የምጠቅማችሁ ከሆነ ነው፣ ካልበለዚያ እኔ እዚህ ጋር ምንም አልሰራም፣ ለእኔ የሚሆን አንዳች የለኝም ማለት ስለሚገረፍ አይደለም። እና ክብር ብለው የአበባ ጉንጉንም አምጥተውለት ነበር። መስዋዕት ሊሰውለት ሁሉ ነበረኮ። የክብርን ጥግ እንዲያይ የሚያደርግ ትልቅነት ነበረው። ነገር ግን ሁሉን እንደ ጉድፍ ቆጥረዋለሁ አለ። ለምን? አውቄዋለሁ ግን ገና አላወቅኩትም፣ እንዳውቀው ጨምራለሁ አለ። ዕውቀትን እንድንጨምር እንጂ ከዘፍጥረት እስከ ራእይ ማወቃችንን የቴዎሎጂ ጥግ መሄዳችንን አይደለም። እግዚአብሔር መታወቁ በፍሬ ይታያል። እንጸልያለን። አባባ ትልቁ አንተ የተወደድከ ጌታ፣ መልካም አምላክ፣ የጽድቅ ንጉሥ፣ በበጎነትና በቸርነት በመልካምነት አቤቱ በክብር ከፍ ያልከው የጽድቅ ንጉሥ ሆይ ዛሬ አንተን በማወቅ በመረዳት ውስጥ ማለፍ እንድንችል እንድትረዳን የጸጋ ኃይል ጉልበት እንዲደግፈን ከመልካም እንዳታጎድለን እግዚአብሔር ሆይ እባክህ ከምንም ይልቅ የምትልቀውን አንተን በማወቅ የሆነው ረፍት እንዲጠቀልለን እንድትረዳን በስም ጸለይኩ። ልንጨምር የተገባውን ዕውቀት መጨመር እንድንችል ያ እውነተኛ መንፈሳዊነት እንድንኖር የሚደግፈንን ያንን የመለኮትህ ኃይል በእኛ ውስጥ እንድትገልጠው ጸለይኩ። በነገር ሁሉ ክበር አቤቱ ምድራችንን ኢትዮጵያን፣ በኤርትራ ምድር ሰላምህ፣ ምህረትህ፣ ቸርነትህ ካንተ ዘንድ የሆነው ሰላምና እረፍት እንዲዘረጋልን ጸለይን። መልካምነትህ ይውረሰን። በሁሉ ክብር ለመሪዎቻችን ጥበብን፣ ዕውቀትን፣ ማስተዋልን ጨምር። ክብር ላንተ ይሁን። እንወዳለን፣ እናከብርሃለን። በኢየሱስ ጌታና ቅዱስ ስም ጸለይኩ። አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ይህ መልእክት ለሌሎች እንዲደርስ ለማድረግ ሁላችንም እንተባበር። ለምታውቁት በሙሉ ብታስተላልፉ አብረን የእግዚአብሔርን ቃል ብንማማር መልካም ይሆናል። ማን ያውቃል አንድ ሰው ብታስመልጥ፣ አንድ ሰው ብታስመልጪ በዚህ አብረን እንድናገለግል በጌታ ፍቅር እላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ያድናል። እግዚአብሔር ምድራችንን ኢትዮጵያን፣ ኤርትራ ምድር ይባርክ። ክብር ለእግዚአብሔር ይሁን። ተባረኩ። አሜን።